ይህን የምታደርጉ ሰዎች አላህ ልትፈሩ ይገባል። እናትና ልጆችን እያመጣችሁ የቤትን ገመና አታስወጡ። እናንተ በእውነት ለእነርሱ የምታዝኑ ከሆናችሁ ያን ነገር በመካከላቸው ብቻ አስቀሩት። ትውልድን የሚያበላሽ ነገር ነው እንትን ሲባል የነበረው። አላህ ሊፈሩ ይገባል። በተለይ እናትን ከፍ ዝቅ የሚደረግበት ቦታ ላይ ይሄ በጣም አሳፋሪ ነገር ነው። አላህ ስብሐነሁ ወተዓላ ከፍ ያደረጋቸውን አላህ ስብሐነሁ ወተዓላ እንድናከብራቸው ያዘዛቸው ተመልከቱ። ነቢያቶች ሳይቀሩ ዒሳ ዓለይሂ ሰላም ምን አለ? ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ አለ ታላቁ ነቢ ዒሳ ዓለይሂ ሰላም። ለእናቴ አላህ መልካም እንደውልላት አዞኛል፣ በእርሷ ላይ እምቢተኛና ትዕቢተኛም አላደረገኝም አለ። እናቱን በጣም ይሰማ ነበር፣ እናቱን በጣም ይወዳት ነበር፣ እርሷን በጣም ትወደው ነበር። ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እየተመለሱ ባሉበት ጊዜ ከሰሓቦቻቸው ጋር ከሆነ መቃብር ስር ሄዱና አለቀሱ። በመቃብሩ ስር ሲያልፉ ሰሓቦችም አይተዋቸው አለቀሱ። ምክንያቱም ሳያውቁ ይወዷቸዋልና የእርሳቸው ሐዘን ያሳዝናቸው ነበር። ከዚያ በኋላ ለምንድን ያለቀሱት አንቱ የአላህ መልእክተኛ ሲሏቸው ሀዛ ቀብር ኡሚ ነው ያሉት። ይህ እኮ የእናቴ ቀብር ነው ብለው ነው የተናገሩት። ከሞተች በጣም ብዙ ጊዜያት ሆኗታል። ነቢ ስ ላ ስለም ገና ሕፃን እያሉ ነው የሞተችው። ግን ያን ቀብር ሲያዩ ነቢ ስ ላ ሰለም የእናታቸውን ቀብር ሲያዩ ያለቅሱ ነበር። በህይወት አጊታት አንተ በፊትህ እያለች እርሷን ታምጻታለህ። ነቢ ስ ላ ስለም ቢያገኛት በህይወት እንዴት ሊያደርጉ ነበር? ያሰላም ልክ ዒሳ ዓለይሂ ሰላም ለእናቴ በጎና መልካም እውላለሁኝ ይህንንም አላህ አዞኛል፣ በእርሷ ላይ እምቢተኛ እንደሆን አማጺ እንደሆን አላደረገኝም ብሎ እንደተናገረው ማለት ነው። እነዚህ ዓለም ላይ ትልቅ ስኬት ብሎ ማለት ለአንድ ወጣት ልጅ አምላኩን አላህን ከመገዛት ባሻገር የእናትና የአባቱን ደስታ ሲያሟላ ጊዜ ነው። እነርሱን አስቃቸው፣ አስደስታቸው። ሐሰኑል በስሪ ምን ይላል? ሊአን አተዓሻ መዐ ኡሚ ፈተድሐክ አሐብ ኢለየ ሚን ሐጅ ተጠውዑ ከማ ቃል ረሒመሁላህ ተዓላ። ሐሰኑል በስሪ የተባለው ታላቁ ታቢዒ ምን አለ? ሱና የሆነን ሐጅ ሂጅ ከማደርግ መካ ላይ ከእናቴ ጋር ራቴን በልቼ እርሷን አስቄ ፈገግ ማስባሌ ለእኔ በጣም የተሻለና ትልቅ መልካም ነገር ነው እያለ ይናገራል። ከታላላቅ አምልኮ ጋር ያነጻጽሩት ነበር። ያችሁ ከእናትህ ጋር ቁጭ ብለህ ራትህን በልተህ እርሷን አስቃት፣ አስደስታት የምታገኘው ምንዳ ከአምላክ ከአላህ ዘንድ በጣም ታላቅ ምንዳ ነው። በወላጆችን ውስጥ ደስታን ማስገኘት። ነቢያችን ሰለላሁ ዐለይሂ ወሰለም ከስራ ሁሉ ትልቁ ስራ ምንድን ነው ሲባሉ ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አዩል አዕማሊ አፍደል ያ ረሱለላህ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ኢድኻሉ ሱሩር ዐላ ቀልቢል ሙእሚን። አንቱ የአላህ መልእክተኛ ሆይ ከስራዎች ሁሉ ትልቁ ስራ ምንድን ነው ሲባሉ በሰዎች ልብ ውስጥ ደስታን መፍጠር አሉ። ያ ሰላም! ከማንም በላይ ደስታ ልትፈጥርላቸው የሚገባ ማን ናቸው? ወላጆች። አደራ እንዳታስከፋቸው። ምናልባት እነሱ የሚያስከፋ ንግግር እንኳ ቢናገሩህና አንተን ለመምታት ቢነሱ አንተ ሽሽ። በዚያን ጊዜ ከፊታቸው ሆነህ እነርሱን ክፉ ቃል እንዳትናገራቸው። ስህተት ቢሳሳቱ አትርማቸው። እንደው ዝም ብለህ ጸጥ በል ማለት አይደለም። ስታርማቸውም ራሱ አላህ ስብሐነሁ ወተዓላ ወቁል ለሁማ ቀውለን ከሪማ አለ። ለእነርሱ ቃላትን ስትናገር ለስለስ ያሉ ቃላቶችን ተናገር እያለ ተናግሯል። አላህ ለወላጆቻቸው መልካም የሚሰሩ ያደርገን፣ እነርሱን ከሚያምፁት እንዳያደርገን። እሺ ጥያቄ አለ ይቀጥል። ለሱም ጨማቂ ሽላት አሉኝ። በቃ እኔ ደስ በዛ ማለት ግን እነሱ እስከሚሰሩ ጎርት ከሚሆን ብዬ የሆነ በጎ ፍቃድ እነዚህ የሞት ልጆች የት የሚያሳዝነኛል እና እየሰበሰብኩኝ። ሰላም አለይኩም ጋይስ፣ እንዴት ቆያችሁ? የዚችን እናት ታሪክ ብዙዎቻችሁ ሶሻል ሚዲያ ላይ ታችኋል። በመጀመሪያ መገናኛው ሚዲያ ላይ ነው ያየነው። ከዛም በመቀጠል ወደ ቲክቶክ መጥቶ ሀቢባ ቤት ነው የቀረበው። ልጆቹ ቀርበው ሰላም ይወርዳል፣ ይታረቃሉ፣ ይቅርታ ይጠይቋታል ብለን ስንጠብቅ ነበረ። ነገር ግን ልጆቹ የኢትዮጵያ ሕዝብ ገና ለገና ባለጌ ይለናል፣ እንዴት እናታቸውን አያከብሩም አይንከባከቡም ይሉናል በሚል የእናታቸውን ገመና አሳልፈው ለኢትዮጵያ ሕዝብ ሰጥተዋል። በሚያሳዝን መልኩ እነሱ እንደሚሉት እናታቸው አድርጋው ከሆነ ያን ያደረገችውን ነገር እነሱ ተጸይፈውት ወይ ነውር ነው ወይ ኃጢአት ነው ብለው አይደለም እናታቸው ያደረገችው የሚሉትን ነገር ራሳቸው ያደርጉት ይሆናል። አሳልፈው ገመኗን ለህዝብ የሰጡት ነውረኛ ላለመባል ባለጌ ላለመባል ነው እንጂ በሃይማኖት ኃጢአት ሆኖ ወይም ከማህበረሰብ ባገኙት ስብዕና ነውር ሆኖ አይደለም። እናታቸው ያደረገችውን ነገር አሳልፈው ለህዝብ የሰጡት። እንዴት ነው ልጅ ከእናቱ ጋር የሚወዳደረው? አንድ ልጅ ነውረኛ ከተባለ ባለጌ ከተባለ ብልግናዬን አቆማለሁ፣ ነውሬን አቆማለሁ፣ እናቴን እንከባከባለሁ፣ ይቅርታ እናቴ ማለት ሲገባው እናቴ እንደዚህ ታደርጋለች ብሎ ማለት ንጽህናን አያረጋግጥም።
እናታችን እንደዚህ ታረጋለች በላችሁ ለህዝብ አሳልፋችሁ የሰጣችሁት የናንተ ንጽህና አያረጋግጥም። ኖርማሊ ይሄን ቪዲዮ የሰራሁት ልጆቻችሁ ፊት ምንም ነገር አታድርጉ ነው። የውሸትም ይሁን የእውነት ምንም ነገር አታድርጉ ነው። ያኒ ልጆቻችሁ ከ5 ዓመት እድሜ ጀምረው ያለውን ጊዜ እፊታቸው ምንም ከባህልም ሆነ ከሃይማኖትም ሆነ ከሰብአዊነት የሚጻረር ነገር ልጆቻችሁ ፊት አታድርጉ። ህፃንም ቢሆኑ በጭንቅላታችሁ ተቀርጾ ያድጋል ነው። ልጅቱ ህፃን ልጅ ሆነን ያየነው ነገር በጭንቅላታችን ተቀርጾ አድገናል ነው ያለችው። እናቲቱ ያደረገችው ነገር እንደ ባህልም ከማህበረሰቡ እሴት ውጭ እንደ ሃይማኖቱም ኃጢአት ቢሆንም ልጆቹ ምንም የሚጎዳቸው ነገር አልነበረም። ነውሩና ኃጢአቱ በሴትዮቱ ላይ ነው። ኦኬ እኔ በጣም ነው የገረመኝ ምን አይነት ትውልድ ምን አይነት ልጆች እየወለድን እንዳለን ማለት ነው። ልጅ በዚህ ደረጃ እኔ በጣም ነው የሚደብረውና የሚያስጠላው። ኤኒዌይስ ቪዲዮን የሰራሁት ልጆቻችሁ ፊት ምንም ነገር አታድርጉ ለማለት ነው። እየሰገድክ እንኳን እናትህ ብትጠራት ሰላትህን አቋርጣ አቤት በላት የተባለችው እናት ጀነት ከእናት እግር ስር ናት የተባለላትን እናት 40,000 እና 50,000 ሰው ቁጭ አስደርጋችሁ አዋረዳችሁ። አላህ አዋርዳችሁ። ለናንተ ላይቭ መሰብሰቢያ ነው፣ ገቢ መሰብሰቢያ ነው። ለናንተ ይሄ ምንድነው የሚባለው ጊፍት መሰብሰቢያ ነው። ግን እናት ቁጭ ብላ ተዋርዳለች። እናትን እዛ ደረጃ ላይ ልጅ እንደዛ ገብታ እናቴ አይደለሽም በዚህ ሰዓት እናቴ እንዳልሆነች 40,000 ሰው ባለበት መስክሩልኝ። ምን የቤተሰብ ገበና የጓዳ ገበና፣ አረ ምን ጓዳ እንደው ጎረቤት እንኳን መስማት የሌለበትን አጸያፊ ነገር ምንም ትስራ ምንም ይስሩ ምንም ያጥፉ እናት ሁሉ ጊዜ እናት ነች። ያቺን እናት ያዋረዳችሁ ልክ የሰራችሁ የሚመሰላችሁ ሰዎች አላችሁ። ወላሂ እናንተ ናችሁ ተወረዳችሁት። በጣም ያሳፈራችሁ ስፔሻሊ ደግሞ ሙስሊሞች መሆናችሁ። እኔ ከምኑም ሙስሊም መሆናችሁ ሰብሳቢዋ ሙስሊም ነሽ፣ ልጆቹ ሙስሊም ናቸው፣ እናትየው ሙስሊም ናት። እናት መባል በራሱ እኮ ትልቅ ነገር ነው። እናት መባል ትልቅ ነገር ነው። ሁላችሁም የሰራችሁትን ነው የምታጭሉት። እዛ ጋር ያላችሁ ልጅቷም የሰራችሁን ነው የምታጭለው። እናቷን ያደረገችባትም እንደዚህ አይነት ልጅ ነው የሚሰጣት፣ እንደዚህ አይነት ባል ነው የሚሰጣት። እኔ ለሷ ሽማግሌ እንዲላክ አልፈልግም፣ በሷ ሽማግሌ መጥቶ እንዳገባ አልፈልግም። እናቴ እንድትሆን ኢና ሊላሂ ወኢና ኢለይሂ ራጂዑን። ውርደታችሁን አላህ ያከናንባችሁ። አቦ የተዋረዳችሁ ናችሁ እንዳለ ማለት ነው። ትናንትና አንዲት እናት ወደ ሚዲያ መጣ በልጆቿ እንደተበደለች ስትናገር አንድ ቪዲዮ ተመልክቼ ነበር። ያን ቪዲዮ ስመለከት የተረዳሁት ነገር ቢኖር እናትየው የእናትነት ስብዕና እንደሌላት ከልጆቿ በፊት እሷ ቀድማ ልጆቿን እንደበደለቻቸው ነው የተረዳሁት። ምንም አይነት የእናትነት ባህሪ አይታይባትም። እናት በዚህ ልክ ሴት ልጆቿን እንዴት ነው ለህዝብ አሳልፋ የምትሰጠው? እናትነት የቱጋ ነው? እቺ እናት ከተባለች የትኛውም ሴት እናት ልትሆን ይችላለች። እናትነትና ሴትነት ይለያያል። ይቺ ሴትዮ ሴት እንጂ በፍጹም እናት አይደለችም። በእስልምና አስተምሮ መሰረት ልጆች የወላጆች ሐቅ እንዳለባቸው ሁሉ ወላጆችም የልጆች ሐቅ አለባቸው። ልጆች ላይ በሚያደርሱት እያንዳንዱ በደል የቂያማ ቀን ይጠየቃሉ። አላህ ተባረከ ወተዓላ እንዲህ ይላል፣ ወነድዑ ልመዋዚነ ልቅስጥ ሊየውም ልቅያማ ፈላ ቱዝለሙ ነፍሱን ሸይአ ወኢን ካነ ሚስቃለ ሐበትን ምን ኸርደሊን አተይና ቢሃ ወከፋ ቢና ሓሲቢን። የጎመን ዘር ታክል ቅንጣት ታክል በደል ይዞ ቢመጣ እናስበዋለን፣ ሒሳብ ውስጥ ይገባል ይላል አላህ ተባረከ ወተዓላ። በቀላሉ የሚታለፍ በደል አይደለም። በዳይ እስከሆነች ድረስ መጠየቋ አይቀርም። ስለዚህ ልጆች ላይ ብቻ መፍረድ አያስፈልግም። እናት እንዴት ሆና ነው ያሳደገቻቸው? ትላንትና በልጅነታቸው ያልዘራችባቸውን ነገር ዛሬ ልታጭድ መጠበቅ የለባትም። ልጅቷ ስትናገር እንደሰማናት ባዕድ ወንድ እያመጣች እቤት ውስጥ ዝሙት የምታደርግ ከሆነ እንደዚህ አይነት ስብዕና ካላት እናት ምን አይነት ልጅ ነው መጠበቅ ያለበት? የራሷን ስብዕና ይዘው ያደጉ ልጆች እንጂ ሌላ መላኢካ ልጅ መጠበቅ የለባትም። ስለዚህ ይህ መከራ ውስጥ ይህ በላ ውስጥ የወደቀችው በራሷ እጅ ነው። ልጆቿን ከመውቀሷ በፊት መጀመሪያ ነፍሷን ትውቀስ። ሰላም አለይኩም።